አንድ የሰንበት ትምህርት ቤት ወጣት ነበር። ይሄን ታሪክ ተናግሬ ጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። ሰንበት ትምህርት ቤት ያገለግላል፣ ቤተ መቅደስ ያስተናግዳል፣ መዝሙር ይዘምራል። ተራውን ጠብቆ በዓል ሲደርስ ጊዜውን ጠብቆ ደግሞ ይቆርባል። ግን ከጎኑ ያለው ጎረቤቱ ክርስቲያን ቢሆንም የዚህን ሰውዬ መንፈሳዊነት ስለሚቀናበት ሰይጣን አድሮበት ያሰቃየዋል። ሁሌ ክፉ ነገር ያደርግበታል። ዝም ብሎ ይጸልያል። እንደው እግዚአብሔር ልቦና ሰጠው ይላል። መንፈሳዊ ቁመና ያለው ልጅ ነው። አንድ ቀን ሊቆርብ ነጭ ልብስ ለብሶ ሲወጣ ጠብቆ ወጣቢ ደፋበት ላይ ስለተበሳጨ እገድልሃለሁ ብሎ በጥንካሬ ተናግሮ ተመልሶ ልብሱን ቀይሮ ሄዶ ስጋው ደሙ ተቀበለና መጣ። እንዴ እገድልሃለሁ ብሎ ቆረበ እንዴ እንዳትሉ፣ እሱን አይደለም ገድልሃለሁ ያለው። ማንን ነው ንገሩኝ? ዲያብሎስን ነው። ኦሆ በልወለ እግዚአብሔር ወእንበ የበልወለ ሰይጣን ቀረበ በእግዚአብሔር ወይ ቀረበ ሰይጣንንም ቢበሉት ያደረበትን ጋኔን ገሰጸው። እገድልሃለሁ አለው፣ አጠፋሃለሁ፣ በክርስቶስ መስቀል እገስጽሃለሁ፣ አስወግድሃለሁ ብሎት ሄደ። እንዴ ሊገለኝ ነው እንዴ ብሎ ሰውየው ሰጋ ይላል። ከተወሰኑ ቀናት በኋላ የዛ የክፉ ሰው ጎረቤት ልጅ መኪና ይገጨውና መኪናው ጥሎት ይሄዳል። ይሄ ሰንበት ተማሪ ድንገት የደረሰው እሱ ነው። ተሸክሞት ሮጦ ሆስፒታል ያደርሰውና ነፍሱን ያተርፍለታል። ልጁ ከነቃ በኋላ አባቱ ጋር ደውሎ በልና ልጅ የመኪና አደጋ ደርሶበት ሆስፒታል ነው ያለው አለው። ማን እንደደወለለት አላወቀም። ሰውየው እየሮጠ ሲደርስ ይሄንን ሰውዬ ያገኘዋል። እንደዛትከው አደረከው፣ ልጄን ገደልከው ብሎ ለያዥ ለቀናዥ አስቸገረ። ግድ የለም ግባና ልጅህን ይኸው አለው። ሲገባ ይሄ ሰው እንዲያደረገ ብስጩ አባዬ አትጮህ አለ ልጁ እያቃሰተ። እሱ ባይኖር ነው ዛሬ ሞቼ ነበር፣ የገጨኝም አጠፋ፣ ፖሊሶች እየፈለጉት ነው። እሱ ግን ፍስፍስ አድርጎ አምጥቶ ገንዘብ ከፍሎ አስቸኳይ ኢመርጀንሲ ብሎ አሳክሞኝ ይኸው ተሽሎኝ ግሉኮሴም ሁሉም ነገር ወስጄ አሁን ደህና ነኝ አባዬ፣ ያዳነኝ እሱ ነው አለ። ውጪ ወጣና ወንድሜ አለው። አቤት ወዳጄ፣ እውነትም ገደልከኝ አለው ይባላል።